ከአረብ ሀገር ወደ ኢትዮጵያ እንደነዚህ ያሉ ብዙ ነገሮች ይዛችሁ መምጣት አለባችሁ። ይጠቅማችኋል ማለት ነው። ሰላም ጤና ይስጥልኝ ውድ የተከበራችሁ የስለ ህይወት ሚዲያ ተከታዮች እንዴት ናችሁ? እኔ ያለው እግዚአብሔር የተመሰገነ ሰላማችሁ ይብዛ እያልኩኝ እንግዲህ ዛሬ አንዳንድ ነገሮች እኔ ከጠቀሙኝ ነገሮችና ካልጠቀሙኝን ያሉትን ነገር ነግራችኋለሁ። ከአረብ ሀገር ወደ ኢትዮጵያ ስትመጡ ምን ማምጣት እንዳለባችሁ ማለት ነው። ካርጎ የምታደርጉትም ካርጎ የማታደርጉ ማለት ነው። እና እሱ ምንድነው? በመጀመሪያ ካርጎ ማታደርጉ ከሆነ እንደነዚህ ያሉ ሻምቦች፣ ቅባቶች ይሄ ራሱ ማለት ነው። ይሄ አሁን የእርዱ ማለት ነው። እዚህ ሀገር 120 ብር ነው ተገዛ ማለት ነው። 120 ብር ሻምቦ ኮንዲሽነር 700 800 ነው ማለት ነው። ፀጉር ቤት ሄዳችኋን ትንሽ እየጠብ ለማለት ራስ ማለት ነው 30 ብር መካፈል። እኔ በጣም ነው የገረመኝ ቤተሰብ ማለት ነው። እዩ እንግዲህ እንዴት እንደሆነ በጣም ነው የገረመኝ። 30 ብር ሻምፖ ላርግልሽ ብላ 30 ብር ነው የምታስከፈላችሁ ማለት ነው እውነት መናገር። ስለዚህ ከቤታችሁ ታጥባችሁ መሄድ ይሄ ራሱ ብዙ ነው። እኔ እዛ ነው ያመጣሁትኝ ግን 700 500 ምናምን ሊሆን ይችላል። እዚህ ሀገር መታችሁ የሆነ ነገር ለመግዛት በጣም ሁሉ ነገር ውድ ነው። ሁሉ ነገር ውድ ስለሆነ ቢያንስ ካርጎ የማታደርጉ ሰዎች ማለት ነው። ካርጎ የማታደርጉ ሰዎች እነዚህን ሳሙና ምናምን ይዛችሁ ነው ማለት ነው። ይጠቅማችኋል ምን ለመናገር በጣም የሚጠቅማችሁ ውዶች ማለት ነው። ለምን ተረጋግታችሁ በስራ እስከምትጀምሩ ድረስ ትጠቀሙበታላችሁ ማለት ነው። አሁን እዛ ሽጉ እኔ እዚህ አሁን ፊቴን እንትን ስላለብኝ ያየውን ሳሙና ያመጣሁት ይሄን ስጠይቃቸው 120 ብር አለች ማለት ነው። 120 ብር ነው የገዛሁት። እንግዲህ አስቡ ይሄ ቅባቱ እንጃ ስንት እንደሆነ እዛ ነው ያመጣሁት። ግን 500 600 ነው የሚሆን። ብቻ ሁሉ ነገር ውድ ነው እውነት ለመናገር። ደግሞ ውድ ነው ስላችሁ እኔ እዚህ እንትን እንዳትሉ ብዬ አይደለም። ካርጎ የማታደርጉ በሻንጣችሁ ይዛችሁን ይሄንን ማለት ነው ይጠቅማችኋል። እኔ ስመጣው ለመናገር አይፈተሽም። ኢትዮጵያ ኤርፖርት ላይ አይፈተሽም። በቃ ወጣችሁ ቀጥታ ነው የምትወጡት ማለት ነው። የሚፈተሽ ነገር የለውም። አሪፍ ነው። ካርጎ የምታደርጉ ሰዎች ደግሞ አንዳንድ ሰዎች ማለት ነው እዛ እዚህ አታገኙ ምንም ነገር አትገዙም ማለት ነው። እዛ አንዳንድ ነገሮች አሁን የውሃ እንትን ማለት ነው የውሃ ማሞቂያ ራሱ 3000 2000 4000 ነው ያለው ማለት ነው። መፍጫ የቡና መፍጫ እዚህ ተልባ የኑግ ምናምን ያን ራሱ እስከ 3000 የእንትን ደግሞ 4000 የስጋ የሽንኩርት 3000 ምናምን ነው። ይሄ ሲጠራቀም እኛን ይጎዳናል። አዎ ቀረጡ ከባድ ነው። ግን ካርጎ ካደረጋችሁ አይቀር ያንን ነገር ብታመጡ እርግጥ ማሽን ከሆነ ሊጨምር ይችላል። ግን እኔ አሁን ያመጣሁት ልብስ እንደዚህ ፎጣ ምናምን ያልጋ ልብስ ብርድ ልብስ እና የቤት ዕቃ ሳህን ብርጭቆ ምናምን እንደዚህ ሀራራ ነገር ምናምን ጎድጓዳ ሳህን ወጥ መቀነሻ ምናምን እንደዛ ስላመጣሁኝ ብዙም ቀረጥ እንትን አላለኝም። ቀረጥ አልበዛብኝም። ግን ደግሞ ከአረባ ነገር ከሆነ ይቀርጣሉ ግን ሲሉ ነበር። ግን እድል ነው እውነት ለመናገር እድል ነው። እድል ስለሆነ ያንን ነገር እድል ስለሆነ አንዳንድ ነገር ይዛችሁ ብትመጡ ማለት ነው። እኔ ምንም ያመጣሁት ከአረባ ነገር የለም። እና እውነት ለመናገር የከረባ ነገር በሰዓቱ ቤት የቆጣሪ ምናምን ስለ ሀገር ሄጄ ይገዛሉ ምናምን ብዬ ማሽኖች ምናምን አላመጣሁም ማለት ነው። ግን አሁን ስጠይቅ የቡና ማሽን ጁስ ማሽን ምናምን 3000 4000 ነው። ያ ደግሞ ኢትዮጵያ ያለ መግዛት ይከብዳቸዋል። ስለዚህ ካርጎ ካደረጋችሁ ያንን መግዛት ነው። እርግጥ እዛ ካርጎ የምታደርጉበትን እንትን ትላላችሁ ማለት ነው። መግዛት ትችላላችሁ። ግን ብሩን በቃ ወደ ሌላ እናንተ ለዚህ መግዛት እየፈለጋችሁ ብሩ ወደ ሌላ ነው የሚሆነው። ገባችሁ አይደል አባባሌ? እና እንደዛ ለማለት ነው እንጂ እዚህም ሞልቷል። ኢትዮጵያ ላይም ሁሉ ነገር ሞልቷል። እግዚአብሔር የተመሰገነ ይሁን። ግን ያንን ለማድረግ በጣም ነው የሚከብዳችሁ። በጣም ይከብዳችኋል እውነት ለመናገር ማለት ነው። ካርጎ ካደረጋችሁ አንዳንድ ነገር ይሄን እውነት ለመናገር እኔ እግዚአብሔር ይመስገን ያለውን ነገር እንትን ብያለሁ። አማላልቼ ነው እንትን ያልኩትኝ። ግን ከረባ ነገር አላመጣም። እሱ ምንድነው ቀረጡ እያሉ ሰው ስላስፈራራኝ አላመጣውም። ግን የበፊት የነበረ ግን አሁንም ትንሽ እገዛለሁ። ምንም ችግር የለውም። ከ10 እስከ 20 ካላችሁ አነስዬ እንትኑ የማሽኑ እና እንደዚህ ወበን ምናምን ቢያንስ ትልልቁን እንትን ሳትሉ ያን መግዛት ይቻላል ማለት ያህል ነው። እና ስትመጡ ከኢትዮጵያ ይጠቅማችኋል። እውነት
ይጠቅማችኋል ቤተሰቦች ማለት ነው። ስለዚህ እንትን በሉ እዛ ይዛችሁ ነው ለጊዜው እንኳን ሳሙና የታሸገ ምናምን ይዛችሁ ነው እዚህ መታችሁ ሁሉ ነገር ስትገዙት ብሩ ብን በቃ ብሩ የት እንደሚገባ አይታወቅም። በጣም ከባድ ነው እውነት ለመናገር። ስለዚህ እንደዛ ሲሆን እንትን እስከሚላችሁ እዛ ጋር ያለውን ነገር አንዳንድ ነገር ይዛችሁ መታችሁ እዚህ ማድረግ ያለባችሁን ነገር ብታደርጉ የተሻልና የተመረጠ ይሆናል። እና ደግሞ በቃ ሁሉ ነገር አይሟላም። ሁሉ ነገር ላሟላ ማለት የለባችሁም። ዋናው እንደ ጎረቤት ሳይሆን እንደራሳችሁ እንደ ጎረቤት ሳይሆን እንደራሳችሁ መኖር ነው። ትኖራላችሁ፣ ይኖራል። የማይኖር ነገር የለም። ስለዚህ እናንተ ሰው ኑሮ ተወዷል። ኑሮ በተወደደ ቁጥር እናንተም ምንዛሬው አትይማ እዚህ ኑሮ እየተወደደ ነው የሚሄደው። ያለው ነገር እየጨመረ እየጨመረ ነው የሚሄደው። ስለዚህ እናንተ መታችሁ የራሳችሁን ህይወት ብትጀምሩ ሁሉም መቱ እንትን ይላል። እኔም እኮ በቃ ትዝ ይላችኋል፣ ደሞዛችሁ ደስ ይላችኋል፣ ብሩ ይናፍቃችኋል ምናምን። ግን የታባቱ ቁርጥ አድርጋችሁ መሄድ ነው ያለባችሁ፣ መምጣት ነው ያለባችሁ ማለት ነው። ደግሞም ትኖራላችሁ እንዴ ከኛ ጋር ያሉ ለሶስት ተወልደው የራሳችን ኑሮ አጊጠው በቃ ህይወታችንን እየኖሩ እኛ የሰው አኗኗሪ ለምን እንሆናለን? ስለዚህ እንውሰዱ። ኢትዮጵያ እንደማንም ሰው ይኖራል። ምንኛ ለልብስ አንለው እግዚአብሔር ይመስገን ሌላ እንትን አላልንም እንጂ ልብስና ጫማ ሰብስበን ምን መጥበሻ በአረብ ሀገር ያለን ሰዎች። ስለዚህ ትንሽ ቤት መግቢያ ካላችሁ አንዳንድ ነገር እቃችሁን ካሟላችሁ ላጥላችሁ መጣችሁ የራሳችሁን ህይወት መኖር በትንሽ ነገር በቃ መኖር። ሰው ከትንሽ ወደ ትልቅ ነው የሚሆነው። ሰው ኢትዮጵያ ልክ መኖር ስትጀምሩ በቃ ትወፈራላችሁ። እኔ ራሱ ያያችሁኝ ጠቆርኩኝ፣ በጣም ወፈራለሁ ማለት ነው። ወፈራለሁ፣ እንደዚህ አልነበርኩም። ምክንያቱም የምትበሉት ምግብ ተስማምታችሁ ነው የምትበሉት። በቃ እኔም ጨምር ልበላችሁ አየሩ ንጹህ አየር ነው። ቢበርዳችሁ ጥቁር ቢያደርጋችሁ እንትን ቢያደርጋችሁ የሀገራችን ይሄ በቃ የራሳችን እንትን እስከሆነ ድረስ የሀገራችን ደግሞ እስከምትለምዱ ድረስ ያለ ነው። ከዛ በኋላ ስትለምዱት ያው የድሮ ቆዳችሁ ይመጣል ማለት ነው። እና እኔ የምላችሁ እንደዛ ነው። እና አትፍሩ፣ ወደ ሀገራችሁ ነው ታሉ ለራሳችሁ ብቻ በቃ ራሴ ምን ይዤ ልሄድ ነው እንጂ ለከሌ ጉድለ ለከሌ ጉድለ ለከሌ ጉድለ ማለት አያስፈልግም። ልክ ስትኖሩ ደስ ይላል። እውነት ለራሳችሁ ስትኖሩ በጣም ደስ ይላል። በቃ ማንም እናንተ አይጠብቅም፣ ማንም ማለት ነው። ምክንያቱም የኢትዮጵያ ኑሮ ሁሉም ስለያዘው ከእናንተ አይጠብቅም። የራሳችሁ ነው። እንደ ሰው ትኖራላችሁ። ቤተ ክርስቲያን መሄድ ራሱ ምን አይነት ሰላም ነው። በሰው ጋር መገናኘት ስንት ነገር አለ። በቃ ስንት ነገር እና እንዳቅማችሁ መኖር ምኞታችሁን ገደብ አድርጋችሁ እንዳቅማችሁ ከኖራችሁ እንዳቅማችን ከኖርን ይኖራል ለማለት ያህል ነው። እና ቤተሰቦቼ ከኔን አበረታቱኝ። በጣም እንትን ብሆንብኛ ሰብስክራይብ አድርጉልኝ ማለት ነው። በጣም የቀዘቀዘብኝ ቻናሌ እና ይሄንን ይዛችሁ ይጠቅማችኋል ውዶች፣ በጣም የሚጠቅም እውነት እግዚአብሔር ምናችሁ ይጠቅማችኋል ለማለት ያህል ነው። በሌላ ቪዲዮ እስከምመጣ ድረስ አመሰግናለሁ።